ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ አርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የአሜሪካ ኤምባሲ በአዲስ አበባ ለዜጎቹ አነጋጋሪ ማሳሰቢያ ማውጣቱን ተመልክተናል። ሙሉ መግለጫውን ይዘነዋል። የጎንደር ጸጥታ መምሪያ የፈንጅ ጥቃት አከሸፍኩ ብሏል። ጸጥታ መምሪያው የፈንጅ ጥቃቱ በቅርቡ በፖሊስ ጣቢያ ላይ ፈንጅ አፈንድተው በተሰወሩ ኃይሎች ሊሰነዘር ሲል ደርሼበታለሁ ሲል በይፋዊ መግለጫ ገልጿል። ጥንቅራችን ይዞታል። የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ከዛሬ ጀምሮ ስብሰባ የተቀመጠ መሆኑ ታውቋል። በዛሬው ዕለትም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአንድ ከፍተኛ ወታደራዊ አመራር ጋር በጥብቅ መክረዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድም በሌላ ስብሰባ ላይ ናቸው። ኢትዮ ቴሌኮም በጥቅምት ወር ይፋ ባደረገው የ10% የአክሲዮን ሽያጭ ላይ በዛሬው ዕለት መግለጫ ሰጥቷል። ከ45000 በላይ አክሲዮኖች መሸጣቸውና ከ3 ቢሊዮን ብር በላይ በዝግ አካውንት መቀመጡ ተገልጿል። ቀጣይ የአክሲዮን ሽያጭን በተመለከተ እንዲሁ የተባለ ነገር አለ። መረጃውን በጥንቅራችን አካተን ይዘነዋል። ከቅርብ ጊዜ ወዲህ በተለያዩ የማህበራዊ መገናኛ ብዙሃን ዘዴዎች የሚታዩ ሃይማኖታዊ ጉንተላዎች ጋር በተገናኘ ቤተ እምነቶች እንዲሁም አማኞች ቅሬታቸውን ሲያቀርቡ የሚደመጥ ሲሆን ቤተ እምነቶቹም ክብራችንን ነክቷል ያሉት አካል ላይ ክስ ሲመሰርቱና በሕግ እንዲጠየቁ ሲያደርጉ ይታያል። የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንን ቅሬታ የሚፈታና ጥፋተኛ የሚለይ የሕግ ቡድን ማቋቋሙን ገልጿል። መረጃውን ይዘናል። አማራ ክልል ሰሜን ሸዋ ዞን መራቢት ወረዳ አንድ ሐኪም ቤተሰብ ጥየቃ በሄደበት በጥይት ተመቶ መገደሉን የተመለከተ ዘገባ ይዘናል። በርካቶችን አስረዋል ሲል ከሷል። እኛም መረጃውን ወደ እናንተ ለማድረስ ይዘነዋል። የዓለም ባንክ ከሰሞኑ ባወጣው አንድ ሪፖርት በአፍሪካ አህጉር ያሉ ሀገራት የደሃ ህዝቦች መጠን በደረጃ ይፋ አድርጓል። በዚህ መሰረት ናይጄሪያ በአፍሪካ ፍጹም ድሆችን በመያዝ ቀዳሚ ስትሆን ኢትዮጵያ 3ኛ ደረጃ ላይ ተቀምጣለች። ሪፖርቱን የምንመለከት ይሆናል። በሞስኮ የሽብር ጥቃት ደረሰ። ዛሬ ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት የጦር መሪ መኪናቸው ውስጥ በተጠመደ ቦምብ ጥቃት መገደላቸው ተሰምቷል። በአራት ወራት ውስጥ ከፍተኛ የሩሲያ ጀነራል መኪና ላይ በተጠመደ ቦምብ በዋና ከተማዋ ሞስኮ ውስጥ ሲገደል ይህ ለሁለተኛ ጊዜ ነው። ከሞስኮ የወጣውን መረጃ እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአሜሪካ ኤምባሲ አነጋጋሪ መግለጫ። አዲስ አበባ የሚገኘው የአሜሪካ ኤምባሲ ራሳችሁን ከአደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ የሚመስል መግለጫ አውጥቷል። መግለጫው የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ ነው ያሳሰበው። በሆነ አጋጣሚ ወንጀል ሊፈጸምባችሁ ስለሚችል መጠንቀቅ ይኖርባችኋል ያለው ይህ መግለጫ ጥንቃቄ ከአደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉ ብሏል። ለዚህ ደግሞ ካላስፈላጊ መሰብሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡ ነው ያለው። ኤምባሲው አክሎም እንደዚህ አይነት መሰባሰቦች በከተማ ውስጥ መጨናነቅና መታፈግን የሚያስከትሉ፣ በጸጥታ ኃይሎች እይታ ውስጥ የሚያስገቡ እንደዚሁም ሁከትን ሊያስከትሉ የሚችሉ ናቸው ብለዋል። ኤምባሲው ሲደመድም እነዚህ መሰባሰቦች፣ ሰልፎችና ሁነቶች ወይም ኢቨንትስ ባልታሰበ ጊዜ ሊከሰቱ የሚችሉ በመሆናቸው ራሳችሁን እንድትጠብቁ እናሳስባለን ሲል አስጠንቅቋል። የጎንደሩ ፈንጅ። የጎንደር ጸጥታ መምሪያ የፈንጅ ጥቃት አከሸፍኩ ብሏል። ጸጥታ መምሪያ የፈንጅ ጥቃቱ በቅርቡ በፖሊስ ጣቢያ ላይ ፈንጅ አፈንድተው በተሰወሩ ኃይሎች ሊሰነዘር ሲል ደርሼበታለሁ ሲል በመግለጫው ገልጿል። የመምሪያው ኃላፊ አቶ አለልኝ ዓለም ትላንት ሚያዝያ 16 ቀን 2017 ዓ.ም በሰጡት መግለጫ ተጠርጣሪዎች በገበያ ስፍራዎች፣ በትምህርት ቤቶችና ህዝብ በሚሰበሰብባቸው ስፍራዎች ፈንጆችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው በአካሄድነው ምርመራ አረጋግጠናል ብለዋል። ሲም ካርድ በመጠቀም ፈንጆችን ለማፈንዳት የተንቀሳቀሱ ተጠርጣሪዎችን መያዙን ነው የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ የገለጸው። ፍንዳታውን የሚያካሂደው በፈንጅ ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሂዱ ተደርሶበታል ሲሉ የመምሪያው ኃላፊ አቶ አለልኝ ገልጸዋል።
የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጅ መሳሪያዎች ጋር በቁጥጥር ስር ውለዋል ብለዋል ኃላፊው። የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጅ በማፈንዳት ተሰውሮ የቆዩ ናቸው ሲሉ መናገራቸውን ከከተማው ኮሚኒኬሽን የተገኘው መረጃ ያመለክታል። በቀጣይ ርዕሳችን ብልጽግና ስብሰባ ተቀመጠ። ፊልድ ማርሻሉ መከሩ። መከላከያው ኢንጂነር አይሻ ሌላ ስብሰባ ላይ ናቸው። የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ከዛሬ ጀምሮ ስብሰባ የተቀመጠ መሆኑ ታውቋል። በዛሬው ዕለትም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአንድ ከፍተኛ ወታደራዊ አመራር ጋር በጥብቅ መክረዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድም በሌላ ስብሰባ ላይ ናቸው። ፓርቲው ስብሰባውን የሚያካሂደው በሀገራዊ ቁልፍ ጉዳዮች እንዲሁም በፓርቲ ተኮር ጭብጦች ላይ ለመወያየት ነውም ተብሏል። ስብሰባው ከዛሬ ጀምሮ ለመጪዎቹ 2 ቀናት ይካሄዳልም ነው የተባለው። ይህ በእንዲህ እንዳለ ግብጽና ኢትዮጵያ የተገኙበት አንድ ስብሰባ በመካሄድ ላይ ነው። ስብሰባው እየተካሄደ ያለው በኡጋንዳ ካምፓላ ነው። በዚሁ ስብሰባ ላይ ኢትዮጵያን በመወከል የተገኙ መሆኑ የታወቀው በመከላከያ ሚኒስትር አይሻ መሐመድ የተመራ ልዑካን ቡድን ነው። የስብሰባው ተሳታፊዎች በሶማሊያ ሰላም ማስከበር ውስጥ ጦር ያዋጡ ሀገራት ናቸውም ተብሏል። የአፍሪካ ህብረትና የአውሮፓ ህብረት ተወካዮችም በዚሁ ስብሰባ ላይ ተገኝተዋል ተብሏል። ከተወሰኑ ጊዜያት ወዲህ አልሸባብ ጦር በሐሰን ሼክ መሐመድ የሚመራውን መንግስት ለማስወገድ በሞቃዲሾ ቅርብ ርቀት ላይ ማንዣበቡ ብዙዎችን ሲያነጋግር የቆየ ሲሆን ይሄው የኡጋንዳ ካምፓላው ስብሰባም ከዚህና ከጦሩ ፈንድ ጋር የተያያዘ ሊሆን ይችላል የሚል ግምትን አሳድረዋል። በዚሁ ስብሰባ ላይ ኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም የተገኙ መሆኑን መረጃዎች አመልክተዋል። ኡጋንዳ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ውስጥ ከፍተኛ ቁጥር ያለውን ጦር ያዋጣች ሀገር ናት። ይህ በእንዲህ እንዳለ ሞሮኮ የኢትዮጵያን ጉዳይ ጠበቅ አድርጋለች። ሲቪልና ወታደራዊ ባለስልጣናት ወደ ኢትዮጵያ ደጋግመው እየተመላለሱ ነው። ከወራት በፊት በሞሮኮ ምክትል ኤታማዦር ሹም ሜጀር ጀነራል አዚዝ ኢንድሪስ ያዚም የተመራ ልዑካን ቡድን በኢትዮጵያ ወታደራዊ ጉብኝት ያደረገ መሆኑ የሚታወስ ሲሆን በዛሬው ዕለት ደግሞ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጀነራልና የደቡባዊ ዞን አዛዥ ሌተናል ጀነራል መሐመድ ባሬድ የተመራ ልዑክ አዲስ አበባ ገብቷል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደዚሁም ከሌሎች ወታደራዊ አመራሮች ጋር መክረዋል። ኢንፎርሜሽን መረብ ደህንነት አስተዳደር አመራሮችም ጋር ተገናኝተዋል። በተመሳሳይ መልኩ ባለፈው ዓመት በአዲስ አበባና በራባት የከፍተኛ ወታደራዊ ልዑካን ምክክሮች የተካሄዱ መሆኑን መረጃዎች ያመለክታሉ። አፍሪካዊቷና አረባዊቷ ሞሮኮ በተለይ በወታደራዊ ዘርፍ ከኢትዮጵያ ጋር ያላትን ግንኙነት የበለጠ አጠናክራ እየታየች ነው። ወደ ቀጣይ መረጃ ስናልፍ ኢትዮ ቴሌኮም የአክሲዮን ሽያጩን ይፋ አደረገ። ኢትዮ ቴሌኮም በጥቅምት ወር ይፋ ባደረገው 10% የአክሲዮን ሽያጭ ላይ በዛሬው ዕለት መግለጫ ሰጥቷል። ኢትዮ ቴሌኮም በጥቅምት ወር 10% ድርሻውን ማለትም እያንዳንዳቸው 300 ብር ዋጋ ያላቸውን 100 ሚሊዮን መደበኛ አክሲዮኖች ለህዝብ በሽያጭ ማቅረቡ ይታወቃል። ውሳኔው ኢትዮ ቴሌኮም ሙሉ በሙሉ በመንግስት ባለቤትነት ተይዞ ከነበረበት ወደ አክሲዮን ማህበርነት ያሸጋገረ ነበር። ለግዢ የቀረቡት አክሲዮኖችን በተመለከተ ተቀባይነት ያገኙ አክሲዮን ገዢዎች ከጥር 17 2017 ዓ.ም ጀምሮ እንደሚለዩ ተገልጾ የነበረ ሲሆን ተቀባይነት ያላገኙ አክሲዮን ገዢዎች ደግሞ እስከ ሚያዝያ 6 2017 ዓ.ም ገንዘባቸው ተመላሽ ማድረግ እንደሚጀምር ይፋ ተደርጎ ነበር። ተቀባይነት ያገኙና ውድቅ የሆኑ አክሲዮኖችን በተመለከተ በተቀመጠው የጊዜ ገደብ መሰረት ምንም አይነት ይፋ ያደረገው መረጃ ሳይኖር ወራትን ያስቆጠረው ኢትዮ ቴሌኮም በጉዳዩ ላይ በዛሬው ዕለት መግለጫ ሰጥቷል። መግለጫውን የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ከ45000 በላይ አክሲዮኖች መሸጣቸውንና ከ3 ቢሊዮን ብር በላይ በዝግ አካውንት መቀመጡን ገልጸዋል። ኢትዮ ቴሌኮም ለ121 ቀናት የ10% ድርሻ አክሲዮን ሲሸጥ መቆየቱም ተመላክቷል። አጠቃላይ 47377 ኢንቨስተሮች ተሳትፈዋል፣ ሼሮችን ገዝተዋል ተብሏል። አጠቃላይ 10.7 ሚሊዮን ሼር ተሽጦ 3.2 ቢሊዮን ብር አሴት መፈጠሩ በዛሬው መግለጫ ተመላክቷል። የመጀመሪያው ዙር አክሲዮን ሽያጩ ከተጀመረበት ጥቅምት 9 እስከ ታህሳስ 25 2017 ዓ.ም ድረስ ሲከናወን ቆይቷል። የሼር ዋጋ ዝቅ የተደረገበት ምክንያት ዝቅተኛውን የማህበረሰብ ክፍል ተጠቃሚ ለማድረግ ነው ሲሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ አመልክተዋል። ዝቅተኛው 33 ከፍተኛው 3333 አክሲዮን ማለትም ከ9900 ብር እስከ 99900 ብር ሲከናወን ነበር ተብሏል። አክሲዮን ሽያጩ ሪፖርት ተገምግሟል። ለካፒታል ገበያ ባለስልጣንም ስለ አክሲዮን ሽያጭ በተመለከተ ሪፖርት አቅርበናል ሲሉ
ፍሬዎት ገልጸዋል። በህዝብ ጥያቄ መሰረት የሽያጭ ቀኑ ካበቃ በኋላም የሽያጭ ጊዜው እንዲራዘም ጥያቄ በመቅረቡና ህጉም ይህንን የሚፈቅድ በመሆኑ እስከ የካቲት 7 2017 ዓ.ም ተራዝሞ ቆይቷል ያሉት ዋና ስራ አስኪያጇ አጠቃላይ 47377 ኢትዮጵያውያን ኢንቨስተሮች ሼሮችን ገዝተዋል። በአጠቃላይ 10.7 ሚሊዮን ሼሮች ሽያጭ ተከናውኗል። በገንዘብ ሲተመን 3.2 ቢሊዮን ብር ይይዛል ሲሉ አብራርተዋል። አክሲዮን ግዢውን የፈጸሙት ባለድርሻዎች በመጀመሪያው ዙር 43848፣ በሁለተኛው ዙር 3529፣ በአጠቃላይ 47377 ኢትዮጵያውያኖች ናቸው ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ ስቶክ ማርኬት ላይ መገበያየት፣ መሸጥና መግዛት የሚችሉ ባለሀብቶች ተፈጥረዋል ሲሉ አክለዋል። ዋና ስራ አስኪያጁ አሁን ላይ በአክሲዮን ሽያጭ የተገኘው 3.2 ቢሊዮን ብር ገንዘብ እስካሁን ለምንም አይነት ጥቅም ሳይውል በዝግ አካውንት ተቀምጦ እንደሚገኝ ገልጸዋል። የባለ አክሲዮኖች መብትን ባስጠበቀ መልኩ ቀጣይ ሂደቶች ይከናወናሉ ሲሉ አክለዋል። በቀጣይ ባለ አክሲዮኖችን የማነጋገር ስራ ይሰራል። ይህንንም ለማድረግ የካፒታል ገበያ ባለስልጣን መብት ሰጥቷል፣ ህጉም ይፈቅዳል። በሂደቱ የሚያስፈልጉት ከባለ አክሲዮኖች የምንጠይቃቸው ማረጋገጫዎች አሉ። በመቀጠል ባለቤትነታቸው እንዲረጋገጥ ወደ ካፒታል ገበያ ባለስልጣን ይላካል። በመቀጠል ሊስት በማድረግ በካፒታል ገበያ መሸጥና መግዛት ወደሚችሉበት አጋጣሚ ይፈጠራል። ዓላማውም ይሄ ነው ሲሉ ፍሬዎት በዛሬው መግለጫቸው አመልክተዋል። በሌላ በኩል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ በጋዜጠኞች ለተነሳው ቀጣይ የአክሲዮኑ ሽያጭ ይቀጥላል ለሚለው ጥያቄ ማብራሪያ ሰጥተዋል። ዋና ስራ አስፈጻሚዋ ባንኮችና ትውልደ ኢትዮጵያውያኖች ጥያቄ ማቅረባቸውን ገልጸዋል። ይህንን ታሳቢ በማድረግና በመጀመሪያው ሂደት ላይ ያጋጠሙ ነገሮችን በመገምገምና መንግስትን በማማከር በቀጣይ መሳተፍ የፈለጉ ግለሰብ ተቋማትና ትውልደ ኢትዮጵያውያኖች የቀሩ ሼሮችን እንዲገዙ መቼ ለሽያጭ እንደሚቀርቡ የምናሳውቅ ይሆናል ብለዋል። ወደ ቀጣይ መረጃ አለፍ። በሰሜን ሸዋ በጥይት የተገደለው ዶክተር። አማራ ክልል ሰሜን ሸዋ ዞን መራቢት ወረዳ አንድ ሐኪም ቤተሰብ ጥየቃ በሄደበት በጥይት ተመቶ መገደሉ ተዘገበ። ሐኪሙ በዞኑ በእናት ሆስፒታል የጠቅላላ ሕክምና ሐኪም የነበረ ሲሆን በተተኮሰበት ጥይት መገደሉን የቅርብ ሰዎቹ መግለጻቸው ተዘግቧል። ሟቹ ዶክተር ገብረ ሚካኤል ወልደ መላክ የሚባል ሲሆን የተገደለው ቤተሰቦቹን ለመጠየቅ በመኪና እየተጓዘ ሳለ መራቢት አካባቢ እንደሆነ ተገልጿል። ቃላቸውን ለሚዲያ የሰጡ የሟች ጓደኛ ቤተሰብ ለመጠየቅ እየሄደ ባለበት ነው በጥይት ተመቶ የተገደለው፣ ትላንት ጠዋት 3 ሰዓት ነው የተገደለው ሲሉ መናገራቸውን የቲክቫ ዘገባ አስነብቧል። ሌሎች የቅርብ ሰዎቹ በበኩላቸው እናት ሆስፒታል ነበር ተቀጥሮ የሚሰራው፣ መንገድ ላይ መኪና ውስጥ ሆኖ ነው የተተኮሰበት፣ ሰው ሲደርስ ሞቶ ተገኘ ብለዋል። የሙያ አጋሮቹ ሕይወት የሚያድን ሐኪም ለዚያውም በጥይት እንዴት ሕይወቱ ባጭር እንዲቀጭ ይፈረድበታል፣ እኛም ከፍተኛ ስጋት አለብን ሲሉ ሐዘንና ስጋታቸውን ገልጸዋል። የገዳዮቹ ማንነት እስካሁን እንዳልታወቀ፣ የቀብር ስርዓቱ የሚፈጸመው ዛሬ እንደሆነ በዘገባው ተመልክቷል። ባልታወቁ ሰዎች መኪና ውስጥ እንዳለ ተተኩሶበት የተገደለው ዶክተር ገብረ ሚካኤል በ2015 ዓ.ም በወልቂጤ ዩኒቨርሲቲ የተመረቀ ገና ወጣት ሐኪም መሆኑ በዘገባው ተመልክቷል። በቀጣይ መረጃ እምነቶችን የሚያንቋሽሹ አካላትን ተጠያቂ ለማድረግ የህግ ክፍል ተቋቁሟል። የሃይማኖት ተቋማት ጉባኤ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ መገናኛ ብዙሃን ዘዴዎች የሚታዩ ሃይማኖታዊ መጓተቶች ጋር በተገናኘ ቤተ እምነቶች እንዲሁም አማኞች ቅሬታቸውን ሲያቀርቡ የሚደመጥ ሲሆን ቤተ እምነቶቹም ክብራችንን ነክቷል ያሉት አካል ላይ ክስ ሲመሰርቱና በህግ እንዲጠየቁ ሲያደርጉ ይታያል። ይህንን ሃይማኖታዊ መጓተቶች ለመቀነስና ሌሎች ቤተ እምነቶችን የሚያንቋሽሹ አካላትን ተጠያቂ ለማድረግ ያግዛል የተባለ የህግ ክፍል ማቋቋሙን የኢትዮጵያ ሃይማኖት ተቋማት ጉባኤ ማሳወቁ ተዘግቧል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ስለ ተቋቋመ የህግ ክፍል ዝርዝር መረጃ መስጠታቸውን የቲክቫ ኢትዮጵያ ዘገባ አመልክቷል። ተቋሙ የተቋቋመበትን ባህሪ መገንዘብ ያስፈልጋል። የኛ ኃላፊነት የሰላም ጥሪ ማቅረብ፣ የሚወገዘውን ማውገዝ፣ በህግ መጠየቅ ያለባቸው አካላት በህግ እንዲጠየቁ ጥያቄ ማቅረብ ነው። አሁን ግን አንዳንድ ግጭቶችን በሚመለከት ራሱን የቻለ ከሁሉም ቤተ እምነት የተውጣጣ አንድ ቡድን እንዲኖር እየተሰራ ነው ብለዋል። በክርስትና ቤት ሆኖ እስልምናን፣ በእስልምና ቤት ሆኖ ክርስትናን የሚያንቋሽሹ አካላትን ከህግና የጸጥታ አካላት ጋር እየቀረቡ እያስጠየቁና እያስቀጡ የሚካሄድበት ሁኔታ እንዲፈጠር በየቤተ እምነቱ ቡድን እንዲዋቀር ጥሪ አቅርበን የተመረጡ ሰዎች እንዲላኩልን አድርገናል ማለታቸው ተዘግቧል። በዚህ መሰረት የተመረጡ አካላት ስብሰባ አድርገው የማጥራት ስራ እንዲሰሩና የማስጠየቅ ስራ እንዲሰራ እየተሄደበት መሆኑን አብራርተዋል። በየቤተ እምነቱ የተመረጡ አካላት የቤታቸውን ስራ ግምገማ ያቀርባሉ። ማን ማንን ሰደበ፣ ቅዱሳንን አንቋሸሸ የሚለውን የሚከታተሉ ሲሆኑ
ውጤታቸውንም ለጉባኤውና ለሕግ አካላት እንዲያቀርቡ የሚደረግ እንደሚሆን ተገልጿል። የተመረጡት አካላትና የተዋቀረው ቲም ይህን ጉዳይ ያጣሩ ለፍትህና ለጸጥታ አካላት ግብአት የሚሰጡ ናቸው እንጂ እንደ ጉባኤ ክስ የሚመሰርቱ አይደሉም ሲሉም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ መግለጻቸውን የቲክቫ ኢትዮጵያ ዘገባ አመልክቷል። በቀጣይ መረጃ ኢትዮጵያ በአህጉሩ ፍጹም ድሆች በዝተው ያሉባት ሶስተኛው ሀገር ተባለች። የዓለም ባንክ ከሰሞኑ ባወጣው አንድ ሪፖርት በአፍሪካ አህጉር ያሉ ሀገራት የደሃ ህዝቦችን መጠን በደረጃ ይፋ አድርጓል። በዚህ መሰረት ናይጄሪያ በአፍሪካ ፍጹም ድሆችን በመያዝ ቀዳሚ ስትሆን ኢትዮጵያ ሶስተኛ ድሆችን የያዘች ሀገር ተብላለች። እንደ ዓለም ባንክ ሪፖርት ከሰሃራ በታች ያሉ ሀገራት ከፍተኛውን የድሆች ቁጥር በመያዝ ከፊት የተቀመጡ ሲሆን ጥቂት ሀገራት ደግሞ ሰፊውን ድርሻ ወስደዋል። ከአፍሪካ ሀገራት አንዷ የሆነችው ናይጄሪያ በቦላ ቲኑቡ እየተመራች 19 በመቶ ፍጹም ድሆችን በመያዝ ቀዳሚዋ ሆናለች። ከናይጄሪያ በመቀጠል ፍጹም ድሆችን በመያዝ ዲሞክራቲክ ኮንጎ በ14 በመቶ ስትከተል ሀገራችን ኢትዮጵያ በ9 በመቶ በሶስተኛ ደረጃ ላይ ተቀምጣለች። አራተኛውን ደረጃ ሱዳን በ6 በመቶ ይዛለች። የዓለም ባንክ በ2024 ሰራውት ባለው ጥናት 80 በመቶ ወይም 695 ሚሊዮን ፍጹም ድሆች የሚገኙት ከሰሃራ በታች ባሉ ሀገራት እንደሆነና የደቡብ እስያ ሀገራት 8 በመቶን እንደሚይዙ አመልክቷል። የተቀሩት ደግሞ 2 በመቶ ሰሜን ኤዥያ እና የፓሲፊክ ሀገራት፣ 5 በመቶ ደግሞ የመካከለኛው ምስራቅና የሰሜን አፍሪካ ሀገራት እንዲሁም 3 በመቶ ላቲን አሜሪካና የካሪቢያን ሀገራት እንደሚይዙ የዓለም ባንክ ሪፖርት አሳይቷል። በመጨረሻም በሞስኮ የሽብር ጥቃት ደረሰ። የሩሲያ ከፍተኛ የጦር ጀነራል መኪና ላይ በተጠመደ ቦምብ ተገደሉ። ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ያሮስላቭ ሞስካሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት መገደላቸውን የሩሲያ መንግስት አረጋገጠ። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬናውያን ኢላማ ከተደረጉ ከፍተኛ የክሬምሊን አመራሮች አንዱ ናቸው። በአራት ወራት ውስጥ ከፍተኛ የሩሲያ ጀነራል መኪና ላይ በተጠመደ ቦምብ በዋና ከተማ ሞስኮ ሲገደል ይህ ለሁለተኛ ጊዜ ነው። የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ ስቬትላና ፔትረንኮ እንዳሉት የቦምብ ፍንዳታ የተፈጸመው ቤት ውስጥ በተሰራ ቦምብ ነው። ባለፈው ታህሳስ የሩሲያ ራዲዬሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጀነራል ኢጎር ኪሪሎቭ እዚያው ሞስኮ ውስጥ መገደላቸው ይታወሳል። ግለሰቡ የተገደሉት በኤሌክትሪክ በሚሰራው ሳይክላቸው ላይ በተጠመደ ቦምብ ነበር። ከዚህ ግድያ ከጥቂት ቀናት በፊት ዋነኛው የሩሲያ የሚሳኤል ሳይንቲስት ሚካኤል ሻታስኪ ሞስኮ አቅራቢያ ደን ውስጥ ተተኩሶባቸው ተገድለዋል። ከዚያ በፊት ደግሞ የቀድሞ የዩክሬን የህዝብ እንደራሴ የነበሩት የሩሲያ ደጋፊ ሊሊያ ካያ ከሞስኮ ውጭ ባለ ፓርክ ውስጥ በተመሳሳይ በጥይት ተገድለዋል። ይህ ጥቃት የደረሰው የአሜሪካው ልዑክ ስቲቭ ዊትኮፍ ዛሬ አርብ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ በተገኙበት ነው። ልዩ ልዑኩ ከፑቲን ጋር ሲገናኙ ዛሬ ለአራተኛ ጊዜ መሆኑ ተነግሯል። ሩሲያ በዩክሬን ላይ ወረራ ከከፈተችበት ጊዜ አንስቶ በሩሲያ ቁልፍ ሰዎች ላይ ግድያዎች ሲፈጸሙ ዩክሬን በቀጥታ ተሳትፎ እንዳላት ገልጻ አታውቅም። የያሮስላቭ ሞስካሊክ ግድያን በተመለከተ የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ ስቬትላና ፔትረንኮ እንዳሉት ጀነራሉ በሚያሽከረክሯት ቮልስዋገን ጎልፍ መኪናቸው ላይ የተጠመደ ቦምብ ፈንድቶ መገደላቸውን ገልጸዋል። አሜሪካ በሩሲያና በዩክሬን መካከል ስምምነት እንዲደረስ ጥረት እያደረገች ባለበት ጊዜ የተፈጸመው ጥቃት የፕሬዝዳንት ትራምፕ ልዩ መልእክተኛ ሞስኮ ውስጥ ሳሉ ነው። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።